أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ما أصاب من مصيبة في الأرض ولا في أنفسكم إلا في كتاب من قبل أن نبرأها إن ذلك على الله يسير. لكي لا تأسوا على ما فاتكم ولا تفرحوا بما آتاكم والله لا يحب كل مختال فخور. الذين يبخلون ويأمرون الناس بالبخل ومن يتول فإن الله هو الغني الحميد. أعوذ بالله من الشيطان الرجيم. كما كرا منما يقطمن في الأرض بمدر لاي ولا في أنفسكم بنفسوቻችሁም ላይ إلا في كتاب በመዝገብ ላይ የሰፈረ ቢሆን እንጂ من قبل أن نبرأها ሳንፈጥራት በፊት ፍጥረተ ዓለሟን ወይም ነፍሳችሁን إن ذلك على الله يسير ያ ደግሞ በአላህ ላይ ገር ነው لكي لا تأسوا ይሄ የሚነገራችሁ እንዳታዝኑ ነው على ما فاتكم ባመለጣችሁ ማለትም ባላገኛችሁት ولا ما أصابكم በደረሰባችሁም እንዳታዝኑ ነው والله لكي لا تأسوا على ما فاتكم ባመለጣችሁ እንዳታዝኑ ولا تفرحوا بما آتاكم በሰጣችሁም ከመጠን ያለፈ ደስታ እንዳትደሰቱ والله لا يحب كل مختال فخور الله ኩሩ ጉረኛ የሆነን ሁሉ አይወድም الذين يبخلون እነዚያ የሚሳሱ የሆኑ ويأمرون الناس بالبخل ሰዎችንም በስስት የሚያዙ ومن يتولى እምቢ የሚል ሰው فإن الله هو الغني الحميد الله የተብቃቃና ምስጉን የሆነ ጌታ ነው ما أصاب من مصيبة في الأرض ولا في أنفسكم إلا في كتاب በምድር ላይ የሚከሰትና እናንተን የሚነካ ወይም በነፍሶቻችሁ ላይ የሚፈጸም ማንኛውም ችግርና መከራ አላህ Subhanahu Wa Ta'ala ፍጥረተ ዓለሙን ሳይፈጥር በፊት ወስኖ ያሳለፈው መከሰቱ የማይቀር የሆነ ነገር ነው በጎ ነገሩም እንደዚሁ ይሄ ደግሞ የሚነገራችሁ አዲስ ነገር ሆኖባችሁ ይሄ ለምን ሆነ ይሄ ለምን አልሆነም ብላችሁ መበሳጨትና ድንበር ማለፍ ውስጥ እንዳትገቡ ነው ለማለት ነው يخبر تعالى عن قدره السابق في خلقه በፍጥረተ ዓለሙ ላይ ያለፈ ቀደር አለ ቀደርን ማመን ጠቀሜታውም እዚህ ላይ ነው ችግር ሲገጥምህ እንዳትፈታ ጽናት እንዳታጣ ይሄ መከሰት ያለበት የማይቀር ነገር ነው ቀደሩላህ ወማ ሻአ ፈዐል የአላህ ውሳኔ ነው አላህ ደግሞ የፈለገውን ይሰራል ግዛቱ የአላህ ነው ንግስናው የአላህ ነው ሹመቱ የአላህ ነው ብለ እጅ እንድትሰጥ ሰዎች ቀደርን የሚያነሱት ግን አምሩን ለመخለፍ ሲፈልጉ አላህ ቀድሮት እንደ ጀነት መግባት ያልቀርም ነው እንደከማለሁ ይላል አይደለም እሱ ላይ አይደለም አንተ ካለብኝ ምክንያቱም አላህ Subhanahu Wa Ta'ala አዎቱንም ቀድሮታል ግን ከሰበብ ጋር አያይዞት ጀነት ለመስራት ማመን ሸርጥ ነው ብሎ አስቀምጦታል መልካም ስራ መስራት ሸርጥ ነው ብሏል ያንን ያቅብህን ያክል መጣጣር እንጂ ያለፈውን ቀደር እዚያ ላይ ማጤኑ አንተን አይጠቅም ላኪን የሚያጋጥምህ የህይወት ውጣ ውረድ ላይ ቀደርን ማመን ትልቅ ጽናት ብርታት ያጎናጽፋል ማለት ነው ሰዎች ቀደርን ስለማያምኑ ነው አንድ ክስተት ሲከሰት ድንበር ያለፈ በስቅጥት ይገባል
ለምን ዘመዴ ሞተ ብሎ ፊቱን ይነጫል ጨርቁን ይቀዳል ራሱን የሚጎዳ ሁሉ አለ አልበላም አልጠጣም እኔ ልሙት لا تقدم ولا تؤخر የምታመጣው ወይም የምታስወግደው አንዳችም ነገር አላህ የፈለገውን ሰርቶ ራስህን ከመጉዳት የዘለለ የምታመጣው ስለዚህ قدر الله ما شاء فعل إنا لله وإنا إليه راجعون እሱንም አላህ ይማረው እኛንም ጽናት አላህ ይስጠን ማለት ሲገባ ድንበር ማለት ነው ማለት ነው ቀደርን ማመን እንግዲህ ከአምስቱ የኢማን አርካኖች መካከል ከስድስቱ የኢማን አርካኖች መካከል በስድስተኛ ተርታ የተቀመጠ ነገር ነው ما أصاب من مصيبة في الأرض በምድር ላይ የሚያጋጥም መሬት የሚያጋጥም ችግር የሚለው ምንድነው የድርቅ አመታት ጦርነቶች የተለያዩ ነገሮች في أنفسكم ነው በግለሰቡ ላይ የሚደርስ መታመን የሚያሰቃዩ ነገሮች እንግዲህ በርሱበት ጠላት ይሰለጥበታል ማንኛውም እንግዲህ በለገና ይላሉ قتادة رحمه الله أنه ليس أحد يصيبه خدش عود ولا نكبة قدم ولا خلجان عرق إلا بذنب ማንኛውም በሆነ ጋሬጣ ወይም እንጨት መቁሰል ወይም የእግር መንሸራተትና መውደቅ ወይም ደግሞ ላብ የሚያፈስ ነገር ወይም ደግሞ ጅማት የሚያጣምም ነገር ትንሿም ነገር የምትከሰተው በወንጀል ሰበብ ነው በዚህ መቀጣት ይገባቸዋል ትንሽ ቴስት ብሎ ነው አላህ የሚያደርገው وما يعفو الله اكثر الله ይቅር እያለ የሚያልፈው ደግሞ ከዛ የበለጠ ويعفو عن كثير እንዳለው ማለት قدر መቼ ነው የተቀደረው من قبل خلق السماوات والارض سماواتنا ምድር ከመፈጠራቸው فقد جاء في صحيح مسلم من حديث عمرو بن العاص قال سمعت رسول الله صلى الله عليه وسلم يقول قدر الله المقادير قبل أن يخلق السماوات والأرض ب50,000 سنة سماواتنا ምድርን ከመፍጠሩ 50,000 ዓመት በፊት አቅዳሮችን ወስኖ ጨርሷል ማንንም የሚከሰት ነገር አላህ በዛን ጊዜ ጽፎታል አላህ ከዛም በፊትም ምን እንደሚሆን ያውቃል በመጽሐፍ ደረጃ ያስቀመጠው ነው እንጂ ይሄ ማለት ነው وذلك على الله يسير الى الله ገር ነው ነገሮችን ሁሉ አስቀድሞ ወስኖ ዛሬ ደግሞ እንዲከሰቱ ማድረግ የሚሳነው ጌታ አይደለም لكي لا تأسوا ማለት لكي لا تحزنوا እንዳትተክዙ ነው ይሄ ምን ነገራት ነገሮች ሁሉ በቀደር አልፈዋል اعلمناكم بتقدم علمنا وسبق كتابتنا وتقديرنا الكائنات ወቀታችን ያለፈ መሆኑን ወትሮ የጻፍነው መሆኑን ወትሮውኑ እናንተም ሳትገኙ ነገሮችም ሳይገኙ በፊት የወሰነው መሆኑን እምነግራችሁ አሁን لتعلموا ان ما اصابكم لم يكن ليخطئكم የገጠማችሁ ነገር የደረሰባችሁ ችግር ሊዘላችሁ የማይችል ነበር ድሮ ያለፈ ነው ብላችሁ ይሄን ቁርጥ እንድታውቁ وما اخطاكم لم يكن ليصيبكم ያለፋችሁ ነገር ደግሞ ሊደርስባችሁ እንደማይችል فلا تأسوا على ما فاتكم ባለፈው እንዳትተክዙ ባመለጣችሁ እንዳትተክዙ ባገኛችሁት ደግሞ ولا تفرحوا بما آتاكم بما أعطاكم لا تفخروا على الناس በሰው ላይ እንዳትንቀባረሩ ሰዎች አላህን ነገር ሰጣቸው በእነሱ ብቃትና በእነሱ ጉብዝና ያገኙት ይመስል ራሳቸውን ከሰው በላይ ሲያጠራሩ ይስተዋላል አላህ Subhanahu Wa Ta'ala ያንተ ይሁን ብሎ ስለሰጠህ እንጂ አንተ በራስህ ማንነት ያመጣኸው ያንተ ብቃት መገለጫ አይደለም هذه عطيه من رب العالمين ከዓለማቱ ጌታ የተለገሰ ስጦታ ነው ስለዚህ ጌታን ማመስገን እንጂ ራስህን ማድነቅ ወይም ደግሞ ራስህን ከሌላ በላይ አድርገህ ማሰብ አይገባህም ወተፈሑ ማለት ይሄ አላህ በሰጠህ ኒዕማ አዎ ትደሰታለህ ግን ፈራህ ሁለት አይነት የሹክር ፈራህ አለ በአላህ ኒዕማ ተደስቶ አላህን ማመስገን ሌላኛው ደግሞ ፈራሁ በጠሪን ወስትክባር የኩራትና የመንቀባረር ደስታ
ሁሉ ነገር በእጃችን ነገር በደጃችን ምን ጎሎኝ ሞልቶኝ የተረፈኝ ብሎ ራሱን ከፍ ከፍ ማድረግ ማለት فإن ذلك ليس بسعيكم ولا كدكم أن أنت لفات وأن أنت ترد على الله وإنما هو عن قدر الله ورزقه لكم الله والسنول أن أنت تلقسن فلا تتخذوا نعم الله أشرا وبطرا تفخرون بها على الناس يا الله النعمة مكريانا من كبارها بسوش لا يمدمو قرام متنزبت عيدا لنا إن والله لا يحب الله أيود كل مختال مالك أبرع الرامل كراتين مالك الذي يتكبر في نفسه فخور مالك نمو كرين يراسون زنام يا ورا حرجين لبن عندي أين سوتشون الله سبحانه وتعالى أيوداتشو قال عكرمة رحمه الله ليس أحد إلا وهو يفرح ويحزن ما نمسو يما يدسانا يما يازن يلم ولكن اجعلوا الفرح شكرا والحزن صبرا يلقونس يملاችሁ አሉ ደስታችሁን شكر አድርጉ አላህን በማመስገን ግለጹ الحمد لله الذي اعطانا هذا الحمد لله الذي فعل هذا ይሄን ያደረገ ጌታ መስጋና ይገባው በማለት ሐዘናችሁን ደግሞ ትዕግስት አድርጉ مختال فخور انما ናቸው ኩሩ ጉረኛ የተባሉ الذين يبخلون እንሳቱ የኛ ነው ብሎ ስለሚያስቡ ለሌላ ማካፈል አይተም ويأمرون الناس بالبخل ራሳቸው ቋጣሪ ስግብግብ ከመሆናቸው ባሻገር ሰውንም ደግሞ ሳሱ ብሎ ያዛል ታሪክ ለስስት የሚያስተምር ዓለምን አጥለቅልቋል ኢኮኖሚ ራሱ ማለት ቁጠባ ነው አይደል መስጠት ማባከን ነው ብሎ ያስባል ومن يتولى الله سبحانه وتعالى ደግሞ አንፈቅቱም شيء فيخلفون فتتحال لهم ተጨማሪ ይመጣል ما نقص مال امرئ من صدقه የሰው ኢስራፍ የሚባለው በሐራም ሲሆን የሰው ገንዘብ በሰደቃ በጭራሽ አይጎልም አሉ ነብዩ ሰለላሁ ዐለይሂ ወሰለም መላእክቶች ዱዓ ያደርጉ አጥሙም ሲከን خلف ሙምሲከን ተለፈ ስስታምን አጥፋበት ለጋሽን ደግሞ ለግሰው ብለው ዱዓ ያደርጋል አላህ ቃል ገባ يبسط الرزق لمن يشاء من عباده ويقدر له وما أنفقتم من شيء فهو يخلفه وهو خير الرازقين الله ከባሪያዎቹ ለፈለገው ያሰፋል አንዱን ሀብታም ያደርገዋል በሀብት ይፈተናል የፈለገውን ደግሞ ያጠብበታል በደህንነቱ ይፈተናል የምትለግሱት ነገር ሁሉ አላህ ይተካል ግጠኛ ሆናል የሰጠኸውን ጠፋ ብለህ አታሳ ሌላ ስላለህ ማለት ነው ብዙ ዱንያ ላይ ተጨማሪ ያለ ተሰደቀው ልትመጣ ያ አይወል አድር ደግሞ ይደኸሩላ ወንድምህንም ተጠ እነዚህ ግን ቡኽልን ራሳቸውም ሰርተው ሰውንም ወደ ቡኽል ቅስቀሳ ያደርጋሉ يبخلون ويأمرون الناس بالله الله سبحانه وتعالى وصف دقيق ነው የሚወስድ ያለውን ተጨባጭ የምናየው ነው እየገለጸልን ያለው ومن يتولى أي يعرض عن طاعة الله وأمره كالله تزاد የሚያፈነግጥ እንዲተኛ የሚሆን فإن الله هو الغني الله ምንም አይጎለውም አንተ ሰላምመስክ ስለሳሳህም አላህን የምትከለክለው ነገር የለም አንተም ሀብትህም ያላህ ናት አንተ ጃለው ለሌላ ሰው እንዲሆን ፈልጎት ከሆነ ይደርሳል አይ ሐቅ ምን ይላሉ ያንተ ሪዝቅ አንበሳ መንጋጋ ውስጥ ያለ እንኳን ቢሆን ፈልቅቆ ያመጣዋል ወለው في برطن الاسد እንደውም የአንበሳ እጅ ውስጥ ኃይለኛ ጉልበት ያላት ምትማታና ምትቀማ ከዛም ትመጣለች ثق تماما ان رزقك سيأتي ያንተ ሆኖ ይመጣል ያንተ ያልሆነው ደግሞ ይወጣል ስለቋጠርከው ስለቆጠብከው አይቀርም አላህ የተብቃቃ ነው غني حميد يتمسكن قال تعالى إن تكفروا أنتم ومن في الأرض جميعا بتكدوا نانتم بمدر يالو باتكالايم كهاديان هونو بيغنيو فإن الله غني حميد الله سبحانه وتعالى لغني حميد يتبقى يتمسكن جيتانا ويلا
لقد أرسلنا رسلنا بالبينات وأنزلنا معهم الكتاب والميزان ليقوم الناس بالقسط وأنزلنا الحديد فيه بأس شديد ومنافع للناس وليعلم الله من ينصره ورسله بالغيب إن الله قوي عزيز ولقد أرسلنا نوحا وإبراهيم وجعلنا في ذريتهما النبوة والكتاب فمنهم مهتد وكثير منهم فاسقون እርግጥም መልእክተኞቻችንን ግልጽ በሆኑ ተአምራቶችና ማስረጃዎች ልከናቸዋል وأنزلنا معهم الكتاب ከነሱም መላክ ጋራ ኪታብን አውርደናል وأنزلنا الحديد ብረትንም አወረድነው فيه بأس شديد በርሱም ብርቱ ኃይል ወይም ኃይለኝነት ያለበት ሆኖ لقد أرسلنا رسلنا بالبينات وأنزلنا معهم الكتاب والميزان ميزاننا معورد ليقوم الناس بالقسط صوت بفتح لا يقوم زد وأنزلنا الحديد برتنا معوردنا فيه بأس شديد رسوس برتو هايل يلبت هونو ومنافع للناس لسوتشم مجلجياوج يازه هونو أوردنا وليعلم الله من ينصره ورسله الله أرسلنا ملكتنيوتن يمياجزوتن ليتو ليوكم يفلقالنا بالغيب بركة إن الله قوي عزيز الله بركنا هيا لغنا بيتان هنا لقد أرسلنا رسلنا بالبينات بينات مالت الدلائل القاطعات ملكتنينتاچون የሚያረጋግጡ ግልጽ ሆኖ ማስረጃዎችን ተአምራቶችን አስይዘን ልከናቸዋል وأنزلنا معهم الكتاب ከነሱ ጋራም ኪታብን አውርደናል ተመላካቸው ጋር ተያይዞ መመሪያ የሚሆናቸው ኪታብም ወርደ والميزان ሚዛንንም ማለት ሚዛን ፍትህ ማለት ነው ወደ አንዱ ያላጋደለ አመራር መምራትንም በነብዮች ላይ አወርደናል وأقيموا الوزن بالقسط ولا تخسروا الميزان ሚዛን ትክክለኛ የሚሆነው በግራና በቀኝ ያሉ ተመዛዛኝ ነገሮች እኩል ሲመጡ ይሄን ያህል ሆኗል ማለት ፍትህም እንደዛ ነው ወደ አንዱ ያጋደለ ከሆነ ሚዛኑ የተዛባ ያጋደለ የተዘነበለ ይሆናል አንቢያዎች ደግሞ ከዚህ የሰው ልጆችን ሊታደጉና ፍትህን የሚያስተምር መጽሐፍ ይዘው ነው የመጡት الميزان هو العدل قاله مجاهد وقتادة وغيرهما وهو الحق الذي تشهد به العقول الصحيحة المستقيمة المخالفة للآراء السقيمة ፍትህ ብሎ ማለት ደግሞ ትክክለኛ የሆኑ አእምሮዎች የሚመሰክሩለት ከስሜትና ከዝንባሌ የጸዳ ሰው የሚቀበለው ነገር ነው የሆነ ገረድ ሲኖረው ነው ሰው አድሎን የሚፈልገው ራሱ ጤነኛ ሳይሆን ሲል فمن كان على بينة من ربه ويتلوه شاهد منه فطرة الله التي فطر الناس عليها والسماء رفعها ووضع الميزان فطرة عالم راسه بميزان لا يتكمل كل ነገር ተመጥኖ ነው سبحان الله እንግዲህ የሰማይና የምድር ማከላቸው ያለው ርቀት የሙቀቱ ተመጠን የቅዝቃዜው የከፍታው ፍጥነቱ የሙሉ ሁሉ ነገር በሚዛን ላይ ተቀምጠው አላህ ይሄን خلق ሲያስቀምጠው በሚዛን ነው እንደዛ እንዳደረገው ሁሉ እናንተም ደግሞ በሚዛን በፍትህ አብራችሁ እንድትኖሩ ያዛችኋል ليقوم الناس بالقسط ማለት ነው ليقوم الناس بالعدل ሰዎች በፍትህ ላይ እንዲቆሙም አጥባዑ الرسل وأنزلنا الحديد እንግዲህ ፍትህን ለማቋቋም ሁሉ ሰው በጸጋ
ፍትህን አይቀበልም። ፍትህ የማይሳካላቸው የማይመቻቸው ክፍሎች ለትክክለኛው ፍትህ የሚንቀሳቀሱትን ስራቸውን ለማደናቀፍ መነሳታቸው እነሱን ለመመከት ሐዲድ ያስፈልጋል። ብረት ከፍትህ ጋር ብረት ለምን አመጣው? ፍትህ ዝም ብሎ በበጎ ፈቃደኝነት ብቻ የሚከሰት ነገር አይደለም። እምቢተኛ ካለ ደግሞ እሱን ወደ ፍትህ የሚያመጣ ኃይል ያስፈልጋል። وأنزلنا الحديد فيه بأس شديد ብርቱ ኃይል ያለበት አድርገን አወረን። ምንድነው አወረነው ማለት? አሁን ብዙዎች ዑለማዎች አንዘልና ማለት خلقنا ማለት ነው ብለው ፈስረውታል። ፈጠርን ማለት ነው። ማውረድ የሚባለው ከላይ የወረደ ነገር ሲሆን ስለሆነ ዛሬ ግን የዘመናችን ሳይንቲስቶች ብረት የሚባለው ነገር ከሌላ ዓለም መጥቶ ምድር ውስጥ የገባ ነው። ምድር የጭስ ስብስብ ነበር። ያንን ብረት መጥቶ ሲያበቃ ወደ ምን አደረገ? ወደ ደረቀ ነገር ቀየረው፣ ተቀላቀለ። አብዛኛው የምድራችን አካል ሐዲድ ነው። ሐዲድ ደግሞ አጅነቢ የሆነ ባዕድ የሆነ አካል ነው። የታችኛው የምድር አካል ውስጡ አሁን እኛ ያለንበት አልቅሽራ አልአርዲያ ትባላለች። የምድር ከቨሩ ይሄ ከላይ ያለው ማለት ነው። እዚህ ላይ ያለው ብረት መጠኑ ዝቅተኛ ነው። ወደ ታች በተሄደ ቁጥር እየጨመረ ይሄዳል። አላህ Subhanahu Wa Ta'ala አምጥቶ ለተማሱክ ያስቀመጠው ነገር ነው። ጥቅሙ ደግሞ ምንም ስፍር ቁጥር የለውም። እዚህ ቦታ ላይ ሁለት ነገር ልጠቀም። አንደኛው ሐዲድ በዕሰን ሸዲድ ነው። በዕሰን ሸዲድ ማለት ጠንካራ ኃይል ይሆናል። አድልን ያልተቀበለ ቂስጡን ያልፈለገን ሰው ወደ ቂስጥ ለማምጣት የሚያስችል ነው። ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ነበሩ። መካ ላይ ያሉ ያደርጉት የነበረው ዳዕዋ መዲና ከሄዱ በኋላ ካደረጉት ጋር የሚለያይ አይደለም። ግን ወደ መዲና ከተሄደ በኋላ ቁዋ ስለተገኘ የተቀባው ቁጥር እየበዛ መሰናክሎቹም እየተወገዱ የሁጃውን በሁጃ የሐዲዱን በሐዲድ እየመከቱ አድልን ማቋቋም ተጀመረ ማለት ነው። 13 አመት ደክመው የተወሰኑ ሰዎች ብቻ ናቸው ዝም ብሎ በሁጃ ብቻ የተቀበሉ። ወደ መዲና ከሄዱ በኋላ ግን አኢመተል ኩፍርን መመከት ሲጀመር እንተሸረ الاسلام ተፋ እና በአንዘልና القرآن ነው መጀመሪያ ያላልንም አንዘልና معهم الكتاب لقد ارسلنا رسلنا بالبينات وانزلنا معهم الكتاب كتابን አወረን። كتاب ሁጃ ነው፣ ቡርሃን ነው፣ መከራከሪያ ነው፣ ማሳመኛ ነው፣ ማስረጃ። ቁርአን ብቻ ሳይሆን ደግሞ አንዘልና الحديد ቁርአንም ለቂስጥ ነው የመጣው፣ ሐዲድም ለኢቃመት القسط ነው የመጣው። እንዲህ ነው እንግዲህ ቁርአንም በቀኝ እጅ ይዛለ፣ ሐዲድም ደግሞ በግራ እጅ ይዛለ። ቁርአን የፈለገ ቁርአን ይሰጠዋል፣ ሐዲድ የፈለገ ደግሞ እሱም ሐዲድ ይዞ ስለሚመጣ በሐዲድ ነው የምትመክተው። قال الله تعالى بتلو ما يسمعل النبي سيدنا عمر عثمان رضي الله عنه قال إن الله لا يزع بالسلطان ما لا يزع بالقرآن. بقرآن ما يمكتون بسلطان ما كان ينت الله يمكتون. يهي قوان قبضة ميقباتشو سويتا. ولذلك حديد يازوسل ديناتشن لردع المعتدين جنبر على فيوتشن لما مكت حديد أسفل لاقي سلوهنا بس كليلا وغيره. فالله عز وجل أنزل الكتاب وأنزل الحديد وكلاهما لإقامة العدل. ሁለታቸውም ፍትህን ምድር ላይ ለማስፈን ሲባል የወረዱ ናቸው። ግን ሐዲድ ለዚህ ብቻ አይደለም የሚያገለግል፣ ሌሎችም መናፊዖች አሉ። ሐያታችን በአጠቃላይ የሐዲድ ጥገኛ ነው ማለት እንችላለን አይደል? ህይወታችን በሙሉ የብረት ጥገኛ ነው። እያንዳንዱ ሐያታችን ዘርፍ ውስጥ ይገባል። እና በስለው ምግብ የምንጓጓዝበት የትኛው ሰውነታችን ውስጥ የተወሰነ የሐዲድ ፐርሰንት አለ። الله عز وجل جعله قوام الحياة የህይወት መሰረታዊ ነገር አድርጎ ፈጥሮታል ማለት ነው። የሚገርመው እንዴት እንዳስተካካው ነው እንግዲህ ቁርአን ምንድነው علاقው ትላለህ? ስለዚህ አንዘልና الكتاب ብሎ እንደገና አንዘልና الحديد ايش علاقه الحديد بالقران الكريم ትላለህ? ጥሬውን ካየኸው ማለት ነው። ይሄ ግን ጎን ለጎን መሄድ ያለበት ነገር ስለሆነ ከዛ ደግሞ ለሰዎች ለሙእሚኖች ፈተና ነው። ሐዲድን ካመጣ በኋላ
اللهم اردوا ولكتنياون اردوا بلو الله يا أيها الذين آمنوا إن تنصروا الله ينصركم ويثبت أقدامكم دو بدعاء ممرق مولطة أبك على نجر تمتاقن يتميز المحق من المبطل ونتنيانا أتمساي يرقاق فلذلك من قال وليعلم الله من ينصره ورسله بالغيب الله እርሱንና መልእክተኛዎቹን የሚረዳን በገይብ ሊያውቃቸው ይፈልጋል እነማን ናቸው ከልባቸው አስፈላጊውን መስዋዕትነት የሚከፍሉ ለአላህ ዲን የሚያስፈልገውን ነገር የሚችሉትን ያህል ጥረት የሚያደርጉት الحقيقه نصر الله ነው وما النصر الا من عند الله ከአላህ በኩል ነው ግን ሙእሚኖች አቅማቸውን ያክል መጣጣር አለባቸው لا تحسب المجد ثمرا انت آكله لن تبلغ المجد حتى تلعق الصدرات ትልቁም ነገር ለመድረስ ፊት ለፊት የተቀመጠ ተምር አይደለም መጅድ የሚባል ለዛ ቢሆን ማንም ሰው ያነሳ ይወጣው ነበር ሬት ከበላህ በኋላ ነው ወደ መጅድ ምሬቱን ካለፍክ በኋላ ሙእሚኖችም በተለያየ ነገር ተፈትነው ተضحያ አድርገው ከዛ በኋላ ነው ኢላ መጅድ الاسلام وعزته የሚችለው ይሄን በአሰን شديد እና መናፊዕ ያለውን ነገር መሳሪያውን ይዘው بنصرة الله ورسوله صلى الله عليه وسلم لتكون كلمة الله هي العليا متاغلوا كهونون قالنا እኛንም እንደዩንም እንዳትሉ ምን አለ ان الله قوي አይ እናንተ ዲኑን ሁሉ ስትባሉ እናንተ እንድትጠቀሙ ያቅማችሁን ተፍጨጭሩ ነው እንጂ አላህ ባለ ኃይል ነው ኃያል ነው لا يحتاج الى نصركم እንደውም እናንተ ቢካላችሁ ሌላ ይተካሉ فسوف ياتي الله بقوم يحبهم ويحبونه أذلة على المؤمنين أعزة على الكافرين أنا ما أدري إن أنت أسفلاقي في الغنات فعلا لما الله عندي أرجو منك إن أنت تتكمون وإنج فإن يكفر بها هؤلاء فقد وكلنا بها قوما ليسوا بها بكافرين وليعلم الله من ينصره أي من نيته في حمل السلاح نصرة الله ورسوله ብረቱን በመያዙ አላህና ረሱሉን መርዳት ያሰበሰውና ሌላው በገሃድ ተለይቶ እንዲታወቅ ነው እንጂ አላህ ቀውይ ነው ቢዱኒኩም ያለናንተ وبغير نصرتكم ምንም አላህን በርተኛ የምንጠቅመው ነገር የለም እንደው ሰራን እንድንል ብቻ እስቲ እናንተም ተባበሩኝ ይላል አበድሩኝ ተባበሩኝ ይሄ ዕባራ ይተከባል ይሄ ሁሉ እንግዲህ ምን ባብ ተለጥፍ ነው ከኛ ጋር ካለው ረህማና እዝነት ከማቅረቡ የተነሳ ነው فضله ለዚህ መልኩ ይገልጸዋል እንጂ ምንም አይደለም አላህን እንረዳዋለን በምን አቋም እሱ ነው قوي እሱ ነው عزيز ينصر رسله من غير احتياج منه الى الناس وانما شرع الجهاد ليبلو بعضكم ببعض كفيلاتهم بكفيل لمفتن ፈልገው ነው በግልጽ ተናግሮታል ولنبلونكم حتى نعلم المجاهدين منكم والصابرين ونبلو اخباركم እንሞክራቸዋለን ከናንተ መካከል ታጋዮችና ታጋሾችን ፈትነን ፈተናን አልፈው ከምናውቃቸው ድረስ በገሃድ ከዛ ሙናፊቅም ካለ ደግሞ እስከሚለይለት ድረስ ይፈተናል ለዚያ ካልሆነ በስተቀር አላህ Subhanahu Wa Ta'ala غني عن العالمين ከሁሉም የተብቃቃ ነው قوي بقوته በራሱ አቅም ነው ለሌላ አካል ድጋፍ አይደለም ولقد أرسلنا نوحا وإبراهيم وجعلنا في ذريتهما النبوة والكتاب فمنهم مهتد وكثير منهم فاسقون ثم قفينا على آثارهم برسلنا وقفينا بعيسى ابن مريم وآتيناه الإنجيل وجعلنا في قلوب الذين اتبعوه رأفة ورحمة ورهبانية ابتدعوها ما كتبناها عليهم إلا ابتغاء رضوان الله فما رعوها حق رعايتها فآتينا الذين آمنوا منهم أجرهم وكثير منهم فاسقون ولقد أرسلنا نوحا
በእርግጥም ኑሕን ልከናል ወኢብራሂም وجعلنا في ذريتهما النبوة والكتاب በእነሱ ዝርያ ውስጥም ነብይነትና ኪታብን አደረገን فمنهم مهتد ከነሱ መካከል ቅን የሆነ አለ وكثير منهم فاسقون አብዛኛዎቻቸው ግን ከነሱ አመፀኞች ናቸው ثم قفينا على آثارهم ከዛም በፈለጎቻቸው አስከተል በዱካዎቻቸው አስከተል برسولنا በመልእክተኞቻችን ላክን ማለት ነው وقفينا بعيسى ابن مريم እነዚያን ሩሱሎች ደግሞ በመርየም ልጅ ዒሳ አስከተልናቸው ከኋላቸው መጣ ማለት وآتيناه الإنجيل إنجيلንም ሰጠነው وجعلنا في قلوب الذين اتبعوه በእነዚያ እርሱን በተከተሉ ሰዎች ቀልቦች ውስጥም አደረግን رأفة إذنة ورحمة رهراهين ورهبانية ابتدعوها እነሱ የፈጠሯት የሆነችን በህትናም አደረግንባቸው فكتبناها عليهم እኛ በእነሱ ላይ ከዱንያ እንዲቋረጡና ባህታዊ እንዲሆኑ አላስገደድናቸው فما رعوها كذبوا إلا ابتغاء رضوان الله يا الله الرضوان يا الله نوديتا فلقا انج فما رعوها الطبقات ደግሞ حق رعايتها تجبي هنون አጠባበቅ فآتينا الذين آمنوا منهم እነዚያን ከነሱ መሐከል ያመኑትን ሰጠናቸው አጅረሁም ምንዳቸውን ሰጠናቸው وكثير منهم فاسقون ከነሱ አብዛኛዎቹ አመፀኞች ናቸው ከላይ ولقد أرسلنا رسلنا بالبينات ብሎናል መልእክተኞቻችንን በግልጽ ማስረጃዎች ልከናል ከዚያ በኋላ ደግሞ ሁለት መልእክተኞችን ለይቶ አነሳ ኢብራሂምና ኑህ አጠቃላይ መልእክተኞች የተላኩበት ኪታብን ማስተማርና ሚዛንን የማቋቋም ስራ አለ ከነዚያ መካከል ደግሞ ለየት ያሉ አንቢያዎች አሉ ኡሉል ዐዝሚ ሚን الرسل የሚባሉ ቁርጠኛ መልእክተኞች ተብለው የሚጠሩ ኑህ ኢብራሂም ኢሳ እዚህ ቦታ ላይ ያልተጠቀሱ ደግሞ ሙሳና መሐመድ ሰለላሁ ዐለይሂ ወሰለም ናቸው አምስት ናቸው ከነሱ ሁለቱን እዚህ ቦታ ላይ አነሳ ኑህና ኢብራሂምን ላክናቸው ከነሱ በኋላ የነሱ ዘር ያልሆነ ነብይ ያልተላከ وجعلنا في ذريتهم النبوة والكتاب ኑህ መቼም ከአደም በኋላ ሁለተኛው አደም እስከመባል ድረስ የደረሰ የሰው ልጆች አባት ነው ምክንያቱም በዛን ሰዓት የነበሩት ካፊሮች ጠፍተው ጥቂት አማኞች ድነው አብረውት ነበሩ ከነዚያ ዘር ነው የሰው ልጅ ድጋሚ የተራባው ከነዚያ ዘር ደግሞ ከኑህ ልጆች ጋራ ያልተጋባና ወደ ኑህ ዘሩ የማይመለስ የለም وجعلنا ذريته هم الباقين የሱን ዝርያዎች ቀሪዎች እነሱ ብቻ እንዲሆኑ አደረግናቸው ከዛ ውጭ ያሉት ጠፉ ማለት በሰዓቱ ከዝርያው ውጭ የሆኑም አብረውታል መርከብ ላይ ሲወጣ ምክንያቱም አላህ Subhanahu Wa Ta'ala ذرية من حملنا مع نوح إنه كان عبدا شكورا ይላል እናንተ ከኑህ ጋር ያጓጓዝናቸው ሰዎች ዝርያዎች ሆይ የኑህ ዝርያ ብቻ ሳይሆኑ ከኑህ ጋር የተጓጓዙ አሉ አሁን ያለው ሰው የነሱም ዝርያ ነው ነገር ግን እነዛ የተረፉትም ሄደው ከኑህ ጋራ ተቀላቅለው ስለተጋቡ ከኋላ የመጣው ዘሩ ከኑህ ጋር የማይገናኝ የማይመለስ የለም ከነዛ መካከል ኢብራሂም ራሱም من احفاد نوح عليه السلام ይሆናሉ ማለት ከኢብራሂም በኋላ ያለ አንቢያ ደግሞ ዘሩ ወደ ኢብራሂም የማይመለስ ከቶም የለም የበኒ እስራኤል አንቢያዎች ኢብራሂም ኢስሐቅን ወለዱ ኢስሐቅ ያዕቆብን ወለደ ያዕቆብ የሚባለው ነው ራሱ እስራኤልም ተብሎ የሚጠራ ስለዚህ በኒ እስራኤል ማለት በኒ ያዕቆብ ማለት ነው ያዕቆብ ዩሱፍን ወለደ እነ ሙሳ እነ ሃሩን እነ ሱለይማን እነ ዳውድ እነ ኢሳ
አንቢያኡ በኒ እስራኤል ተብለው የሚጠሩት በሙሉ ወደ ያዕቁብ ዘር ይመለሳል ተባለ فبشرناها بإسحاق ومن وراء إسحاق يعقوب مالتم ተተኪ ማለት ነው ትርጉሙ ዓቂብ ማለት ነው ከኋላ የመጣ ስለዚህ በሙሉ ወደዛ ይመለሳሉ ሁለተኛው የኢብራሂም ልጅ እስማኤል ነበረ ኢብራሂም አለይሂ ሰላም በነገራችን ላይ ወደ 12 ልጆች ወንድ ልጆች አሏቸው ይባላል እንግዲህ የታሪክ ሰዎች እንዳሉት ከነዛ መካከል ግን አንቢያ የነበሩት ሁለቱ ብቻ ናቸው ኢስሐቅና እስማኤል አንገፋ ነው በመጽሐፍ ቅዱስ መሰረት 13 አመት ከኢስሐቅ ይቀድማል 13 አመት የበኩር ልጅህን ረድ አለው ይላል የበኩር ልጅ መሆኑንም በ13 አመት እንደሚቀድም ይገልጻል ማለት ነው ያ የበኩር ልጅ ኡድሂያ የሚታረድበት ወይም ደግሞ ሀዲ የሚታረድበት ቦታ ላይ መካ ላይ አድጎ ዘሩም እዛው ረብቶ የመጨረሻው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ከሱ አብራክ ክፋይ ሆኖ እንዲወለድ አላህ ፈጥሯል ስለዚህ ሁሉም አንቢያዎች ዘራቸው ወደ ማን ተመለሰ ማለት ነው ወደ ኢብራሂም ولقد أرسلنا نوحا وإبراهيم وجعلنا في ذريتهما ተጋራ ዝርያቸው ደግሞ ነብይነትና ኪታብን አደረግና فمن ذرية نوح وإبراهيم كنوحنا كإبراهيم ذريات አጠቃላይ ያለው የሰው ልጅ ማለት ነው ሙህተዲን ትክክለኛ መንገድ ያዟል አላህ በፈለገው መንገድ ላይ የጸኑ وكثير منهم فاسقون ብዙዎቻቸው ግን ፋሲቆች ናቸው የሰው ልጆች አብዛኛዎቻቸው ፋሲቆች ናቸው وما أكثر الناس ولو حرصت بمؤمنين ከሰዎች አብዛኛዎቹ የቱን ያህል ጉጉት ቢኖርም እንኳን አማኞች አይደሉም አይሆንም እንደሚለው ማለት ثم قفينا على آثارهم برسلنا ከዛም በኋላ ከነሱ በኋላ ሩሱሎችን አስከተል ከኑህ ከኢብራሂምና ከዛ በኋላ ከመጡት ብዙ አንቢያዎች በተከታታይ ተላኩ ሌላ አንቀጽ ላይ ثم أرسلنا رسلنا تترى إلى تترى ማለት ተተታበዑ በተከታታይ ማለት እንግዲህ ቁጥራቸውን ብዛታቸውን የተላኩበትን አካባቢ አቅዋሞች ኡመሞች አላህ ብቻ ነው የሚያውቀው እኛ የምናውቀው በዚህ ላይ ከተከሰቱ ነገሮች መካከል ትንሿ ነገር ነው ለዛውም አብዛኛው ያልተጣራ ዘገባ ነው وكثير منهم فاسقون ثم قفينا على آثار الله نبي الله سورة البقرة لا عند آيات لا عندنا ميلو كان الناس أمة واحدة فبعث الله النبيين مبشرين ومنذرين وأنزل معهم الكتاب سوج عند أمة نبوي فاختلفوا تقاعدوا ابن عباس እንዳሉት አማኝና ካዲ ሆነው እየተለያዩ ወደ ኩፍር እየገቡ መጡ ከዛ ወደ ትክክለኛው ወደ ነበሩበት መንገድ ለመመለስ አላህ ነብዮችን ላከ ሙበሽሪን ወሙንዚሪን አብሳሪዎችና አስጠንቃቂዎች አድርጎ وانزل معهم الكتاب كتابንም ከነሱ ጋር አወረደ ይላል እዛው አልበቀራ ላይ ሌላ አንቀጽ ደግሞ ምን ይላል ولقد آتينا موسى الكتاب وقفينا من بعده بالرسل وآتينا عيسى ابن مريم البينات ለሙሳም ኪታብ ሰጠነው ከሱ በኋላ መልእክተኞች በተከታታይ መጡ ከሙሳ በኋላ አልቆመም ከዛ በኋላ እንግዲህ መልእክተኞችን አከታተልን ይላል በተከታታይ እየተላኩ በየአካባቢው ያስተማሩና ያስጠነቀቁ ቆይተው የመጨረሻው የበኒ እስራኤል ነብይ ዒሳ ኢብኑ መርየም አለይሂ ሰላም ተላኩ وقفينا بعيسى ابن مريم عيسى ابن مريم ደግሞ وآتيناه الإنجيل إنجيل የተባለ መጽሐፍ ሰጠነው ይላል ኢንጂል ማለት ትርጉሙ ብስራት ማለት ነው ለነሱ ቋንቋ ብስራት ነበር ቢሻራ ሊያደርግ ነው የመጣው وجعلنا
في قلوب الذين اتبعوه رأفة በእነዚያ እሱም በተከተሉት ሐዋርያት የሚባሉት ማለት ነው ከዛም በኋላ የተከተሉት እዝነትና ርህራሄ ነበረባቸው ወረህባንያ ሌላ ደግሞ እነሱ ጨመሩ ምንኩስና ዓለምን ትቶ ምን ነው መንግስተ ሰማያትን ፍለጋ በየጫካው በየገዳሙ እንበልና ባህታዊ ሆነው የወጡ አያሌ ሰዎች ማከላቸው ተፈጠሩ ይሄ ግን በመጽሐፍ የታዘዘ አይደለም እነሱ የፈጠሩት ቢድዓ ነው እንጂ ከአላህ የወረደ ኪታብ ዓለምን ተው የሚል የለም ዓለምን በአላህ ዒባዳ አሳምሯት አሸብርቋት ነው አላህ አስላን ዱንያን የፈጠረው ለሙእሚኖች ማልማት ማሳደግ ለኩም ነገር ማዋል خلق لكم ما في الارض جميعا وابتغ فيما اتاك الله الدار الاخره ولا تنس نصيبك من الدنيا እንደዚህ ነው የሚለው እነሱ ግን ይሄ በቃ ዓለሙ ተበላሽቷል እኛ ዒባዳችን ያረግነን ኑር በሚል ነው እርግጥ ዙልሙም ነበረባቸው በሮማውያን በተለያየ አጋጣሚ ከፍተኛ የሆነ ዙልም ይደረግባቸው ስለነበረ ወደ የጫካው እየመነኑ ጸሎት ያደረጉና ዝክር ያደረጉ ኖራለን በሚል ጀመሩት ያንን ደግሞ ራሱ በጀመሩበት መልኩ አልቀጠሉም አንድ ቢድዓ ጥሩ መስሎ ቢጀመርም ሌላ ቢድዓ እየወለደ ይሄድና ሌላ ሃይማኖት ነው የሚሆነው አስለን ቢድዓን የሚቃወመው ዲን الاسلام ለዛም ነው بعد فتره ከጊዜ በኋላ ዲኑ ራሱ መጅሙዓት ቢድዓ ይሆናል ምክንያቱም እኛው ቢድዓ ጥሩ ከሆነች ያቺኛው ምን ይከለከላል ያቺንም ትጨምራለች አስሉ ይረሳ ሰዎች ከሱና ላይ አንድ ነገር በተው ቁጥር በቦታው ቢድዓ እየተተካ የቢድዓው ክምችት ራሱን የቻለ ሃይማኖት ይሆናል ከዛ እንግዲህ ወደ ሽርክ ውስጥ ገቡ ሃይማኖቱ ራሱ ውስብስብ ወተንያ ሆኖ አረፈው ወተንያዎች በዓለማችን ላይ የጣዖት አምልኮች ሞልተዋል ግን ውስብስብ አይደሉም ግልጽ ናቸው የሆነ ድንጋይ ያመልካል ፈጣሪ ጋር ያዳርሳል ያኛው ግን አሁን የነሳራዎች ወተንያ ሶስትም አንድ ነው አንድም ሶስት ነው ማንም አቅል ኢድራክ ሊያደርገው የማይችል የተወሳሰበ ነገር ውስጥ ነው ቢድዓ በመፍጠራቸው ሰበብ ነው እኛ ላዘዝናቸው ቢድዓ ስሩ ብለን ግን ጽድቅ ፍለጋ ቢድዓ ውስጥ ገቡ ማከተብናها عليه ለዛ ደግሞ ይጠቅማል ብለው ለጀመሩት ቢድዓም ታማኞች ነው አልቀጠሉት فما رعوها حق رعايتها ሌላ ነገር እየጨመሩ ሄዱ ማለት ነው እርግጥ ፊትና ሲበዛ ከሰው አግልሎ የራስን ብቻ ስራ እየሰሩ መኖር በእኛ ሸሪዓም የተፈቀደበት ሁኔታ አለ ያ ግን ቋሚ ነገር አይደለም ምንድነው ነብዩ ሰለላሁ ዐለይሂ ወሰለም يوشك أن يكون خير مال المسلم غنما يتتبع بها شعف الجبال ومواقع القطر يفر بدينه من الفتنة ودفيت آخر الزمان فساد بزانا حلال نقرن ماغنيت عداقاش اسكن من هندرس يوننا ጥሩ የሙስሊም ገንዘብ የሚሆነው የተራራጭ አፎችን እየፈለገ ቅጠል እያበላቸው የነሱን ወተት እየጠጣ ዲኑን ከፊትና የሚያድንበት ወቅት ነው ሰው ጋር መቀላቀል ከሰው ጋር እየኖሩ ዲንን መጠበቅ የማይቻልበት ደረጃ ደረሰ አንግዜ አላህን መፍራትና ዒባዳ ማድረግ የፈለገ ሰው ፍየበት ከተሻበቃ ሐላል የሆነውን የበረሃ ግጦሽ እየጋጡ ዛፍና ቅጠል እየበሉ ይኖራሉ እሱ ደግሞ እነሱን የተጠቀመ ዒባዳውን እያደረገ ይላል يفر بدينه من الفتن كفتنة دينون የሚያድንበትና የሚሽርበት ነው ይሄ ኖርማል ቋሚ የእስላም ባህሪ ሳይሆን عند الازمات والفتن የመከራና የችግር ጊዜ የሚሆን ነው እነሱ ግን ገዳማት መግባቱ ራሱ ጽድቅ አድርገው ያዙ ዱንያን መተውን ራሱ መንገድ ያደረጉት ማለት ነው ከዛ በኋላ ደግሞ እዛ ብዙ ቢድዓዎች ተፈጠሩ ብዙ ወቃት ቁጥር ስፍር የማይገባው መፋሲድ ተፈጠረ ማለት ያንን ጠብቀውት ሊቀጥሉ አልቻሉ إلا ابتغاء رضوان الله أي قصدوا بذلك رضوان الله يا الله وديتا فلقوا ማንኛውም مبتدع በሚሰራው ነገር يا الله رضوان ይፈልጋል ታውቃላችሁ ጥፋት ነው ብሎ ያምኑማ ቢድዓ ሲሰሩ ምን አለበት ቁጥሩ ነው ቢድዓቱን ሐሰና ለሚሉን ይሄ ስለዚህ يبتغون رضوان الله عز وجل لكنه يبتغونه في غير موضعه ያለ ቦታው ነው የሚፈልጉት ያላህን ወደ አላህ የሚወደውን ነገር ኪታብ አውርዶ ነብይ ልኮ አስተምሯል እነሱ ፈጥረው ሲያበቁት ጥሩ ነገር ናትና ከሱ ዋጋ ልናገኝባት ይገባናል إلا ابتغاء رضوان الله ملوه هنا قال ابن كثير فيه قولان أحدهما أنهم قصدوا بذلك رضوان الله قال سعيد بن جبير وقال قتادة والآخر ما كتبنا عليهم ذلك إنما كتبنا عليهم ابتغاء رضوان الله إنهم بدعا بالنسو لا يلدنققنا يلقونس يدنققنا يا الله رضا عندي فلقونا
መንገዱን አሳይተናቸው ነበር ያንን ተተው ወደ ቢድዓ ገቡ ማለት ነው ለዛውም ደግሞ አልቆሙበትም ወይም ፈማራዑሃ የሚለው ፈማራዑ الدين الذي نزل ከአላህ የወረደውን ዲን አልጠበቁም أو فما قاموا بما التزموه حق القيام በራሳቸው ላይ እንደ ግዳጅ ያደረጉትን ነገር ራሱ ጸንተው አልጠበቁትም وهذا ذم لهم من وجهين በሁለት መልኩ ነው አላህ ያወገዛቸው ያለው احدهما الابتداع في الدين አንደኛው በቢድዓቸው ነው አላህ ሳያዛቸው ቢድዓ ፈጠሩ ሁለተኛ ደግሞ ጠቃሚ ነው ብለው ከጀመሩት በኋላ عدم قيامهم فيما التزموا ይጠቅማል ብለው ያዙትን ነገር አጥብቀው አለመያዛቸው በየጊዜው ቢድዓ ሲባል ሀዋ ስለሆነ ፍላጎት ስለሆነ አዲስ ነገር ነው የሚፈልገው ይሄኛው ቢድዓ አልሆነም እስቲ ደግሞ ሌላ ልጨምር ነው የሚለው طيب فآتينا الذين آمنوا منهم ከነሱ መሐከል ያመኑትን በትክክለኛው መንገድ ላይ የጸኑትን ሰጠናቸው አጅረው ዋጋቸው አጋሊ ከፈላቸው የሚገባው እነሱ ብቻ ስለሆኑ ማለት وكثير منهم فاسقون ብዙዎቻቸው ፋሲቆች ናቸው والفاسق لا يؤجر بفسق እንዴት አይነት አጅር ነው በፊስቅ ማግኘት የሚችለው ማለት ነው يا أيها الذين آمنوا اتقوا الله وآمنوا برسوله يؤتكم كفلين من رحمته ويجعل لكم نورا تمشون به ويغفر لكم والله غفور رحيم لئلا يعلم أهل الكتاب ألا يقدرون على شيء من فضل الله وأن الفضل بيد الله يؤتيه من يشاء والله ذو الفضل العظيم እናንተ ያመናችሁ ሰዎች ሆይ اتقوا اللهم ፍሩ وآمنوا እመኑም ደግሞ برسوله በመልእክተኛው يؤتكم كفلين من رحمته ከእዝነቱ ሁለት ክፍሎችን ይለግሳችኋል ويجعل لكم نورا تمشون به የምትጓዙበትን ብርሃንን ያደርግላችኋል ويغفر لكم مهرة يلقساتها والله غفور رحيم الله مهرة سفي آذان يهونا جيطان لئلا يعلم أهل الكتاب يمتعاف بالبيتوج بتككل اندياوكونو ألا يقدرون على شيء من فضل الله كالله تروتاوج محكل عندنم عندما يتشلو براسات شو مامتات وأن الفضل بيد الله الله تروتا بالله الجمهورهم من جاوكو يؤتيه من يشاء لفلقوا سون دم ستو والله ذو الفضل العظيم الله تعالى تروتا بالبيت ويلا ይህች አያ ከአህለ الكتاب ያመኑ ሰዎችን ነው የምትመለከተው ብለው የፈሰሩ ዑለማዎች አሉ ከአህለ الكتاب መጀመሪያ በነበረው እምነታቸው በደረሳቸው ተሸራርፎም ቢድዓ ተጨምሮበትም የተለያየ ኹራፋት ተቀጥሎበትም የተራረፈውን ግን ትክክለኛ እምነት ነው ብሎ ይከተሉ የነበረ ሆነው በኋላ ግን የእስላምን ዳዕዋ በትክክል ሲረዱ ተተውት የሰለሙ ሰዎች ሁለት አጅር ይሰጣቸዋል መጀመሪያ በነበሩበትም መጥፎውን ይቅርታ ያደርግላቸዋል ጥሩውን አጅር ይከፍላቸዋል አሁን ደግሞ አዲሱን ነብዩ መከተላቸው አጅር ያገኛሉ ያ አዩሃ الذين آمنوا من أهل الكتاب እናንተ ከአህለ الكتاب ወደ እስላም የተቀላቀላችሁ ሰዎች ሆይ አሚኑ برسول አሁንም አላህን ፍሩና በመልእክተኛው መኑ በትክክል ሁለት
أجر ستاتها العالم على كنو هنا المعنى من أيد حديث تبنتال وهو حديث أبي موسى الأشعري رضي الله عنه أن رسول الله صلى الله عليه وسلم قال ثلاثة يؤتون أجرهم مرتين سوس سوج أجراتهم ولا تجزيها جميعا رجل من أهل الكتاب آمن بنبيه وآمن بي فله أجر كما صاف ባለቤቶች የሆነ ሰው በነብዩ አምኖ በራሱ ነብይ በመጀመሪያው ማለት ነው እንደገና በእኔም ያመነ ከሆነ ሁለት አጅር ያገኛል وعبد مملوك አንድ ደግሞ በሰው እጅ ባሪያ የሆነ አገልጋይ አዳ حق الله የአላህን ሐቅ ያደረሰ وحق موالي ያለቆቹንም ያረሰ ይወጣ ሁለት አጅር ያገኛል فله أجران ورجل أدب أمته አገልጋዩን ባሪያውን ያስተማረ فأحسن تأديبها ጥሩ አይነት ተዕዲብ ያደረገና ያስተማራት ثم اعتقها وتزوجها ከዛ ከባርነት ነፃ አውጥቶ ሲያበቃ ያገባት ከአገልጋይነት ወደ ትዳር ጓደኛነት ያሳደጋት ሰው ሁለት አጅር ያገኛል ይህ ሐዲስ በቡኻሪና በሙስሊም የተዘገበ ነው ማለት ነው ስለዚህ ያ አዩሃ الذين آمنوا የሚለው እነሱ ነው ይገልጸው ብለው ተፈስረዋል አይ አይደለም እነሱም ካመኑ በኋላ ከመላ ሙእሚኖች ጋር ስለሚቀላቀሉ እነሱ አው ይካተታሉ እዚህ ውስጥ ግን ለሁሉም ሙእሚን አላህ Subhanahu Wa Ta'ala አጅር ሙዳዓፍ እንደሚሰጥ ቃል ገብቷል በዛ ነው መፈሰሩ የተሻለ የሚሆነው ይላሉ صاحب اضواء البيان الامام الشنقيطي رحمه الله عليه የመረጡት ይሄንን ተሳሰብ ነው ለዚህ የተካከፋቸው አያዎች አሉ ተመለከታቸዋለሁ التحقيق أن هذه الآية الكريمة في المؤمنين من هذه الأمة كلين يو نجر آية كأهل الكتاب بسلم متسايون بزيه أمان وأن سياقها واضح في ذلك لو سابقوا لمثالي جامتوت ليلة آية من دنو قوله تبارك وتعالى الذين آتيناهم الكتاب من قبلهم به يؤمنون وإذا يتلى عليهم قالوا آمنا به إنه الحق من ربنا إنا كنا من قبله مسلمين أولئك يؤتون أجرهم مرتين كما جمرهم معنا مدققون لذا كتاب يستناتشو يامنوا بتال ይሄ ቁርአንም ሲነበብላቸው አምነንበታል ሐቅ ነው ይላሉ ድሮም ሙስሊሞች ነበር ወምናምን ነበር ነብይም እንደሚላክ አምነን ተዘጋይተን ነበር ያለነው አሁንም ተቀበልን ይላሉ ላይከ ተሆነ አጅረው መረፈይ ለዚህ ኡማ ደግሞ አላህ Subhanahu Wa Ta'ala ተመሳሳይ ቃል ገብቷል ያመጣ ግን አስረዳ ለዛኛው ያንኛው ማዕና የሚደግፍ ነገር ነው ጥሩ المهم الله Subhanahu Wa Ta'ala فضله واسع وكرمه عميم ለሁሉም ወዳጆቹ ለአማኞች ሁሉ አጅሩን እንደሚለግስ ነው ويجعل لكم نورا برهان ያደርግላችኋል تبصرون به من العمى والجهاله ከውርነትና ከድንቁርነት እና ወጣችሁ የሐቅ መንገድ የምታዩበትን የኢማን ኑር በቀልባችሁ ያደርግላችኋል ይሄ ከአላህ የሚሰጥ ስጦታ ነው ቁርአኑን ሁለት ሰዎች ይቀሩታል ሁለቱም ቃሉ የሚናገረው ማዕና ገብቷቸዋል አንዱ ግን ከዛ የበለጠ ያምንበትና ያጣጥመዋል ይሄ የአላህ ሌላ ተጨማሪ ስጦታ ነው ትርጉሙን ማወቅ ሌላ ጉዳይ እና አቡጀልም ይገባቸው ነበር ያው ከአብዛኛው አሁን ካለው ሰው አቡጀል ይገባው ነበር ለምን ቋንቋው ስለነበረ አነጋገሩም መልእክቱም ምኑም በትክክል ይገባዋል لكن እንዴ አልቀበልም ሌሎች ደግሞ ሩቅ የሆኑ ሰዎች በትርጉም የደረሳቸው በትክክል ተቀብለው ተገብረዋል فقد وكلنا بها قوما ليسوا بها بكافرين ብለው ቅድም የተጠቀሱት አያም እነዛ ነው የሚመለከተው ነው ስለዚህ ኑር ያረጋላችኋል የሚለው አላህ Subhanahu Wa Ta'ala يقذف في قلوب عباده المؤمنين نورا يهتدون به አልባቸው ላይ አላህ ብርሃን ያረጋላችኋል ማለት በሌላ ማንቀጽ እንደሚለው يا أيها الذين آمنوا إن تتقوا الله يجعل لكم فرقانا الله كفراتوا حتى كباطل مثل يوبت نجر الله يذرق الله ويكفر عنكم سيئاتكم ويغفر لكم والله ذو الفضل العظيم سورة الأنفال لا يلا آيان
لئلا يعلم لا እዚህ ላይ ዛኢዳ ናት ይላሉ እንግዲህ ብዙዎች የተፍሲር ሰዎች ليعلم ማለት ነው ብዙ ጊዜ ትጨመራለች እርግጠኛ እንዲሆኑ ነው አህሉል ኪታብ የመጽሐፍ ባለቤቶች ምንድን አላህ አንድ ማዕረግ ለአንድ ሰው ሊሰጥ ከፈለገ ማንም መከልከል እንደማይችል እንዲያረጋግጡ የነብዩን ነብይነት ሰለላሁ ዐለይሂ ወሰለም ይሁዳና ነሳራ ስለተመቀኙ ሊያስቀሩ አይቻልም لأن هذا فضل الله هي الله فضل ስለሆነ ለፈለገው ሰው ይሰጣል ليتحققوا أنهم لا يقدرون على رد ما أعطاه الله الله የሰጠውን ነገር መመለስ መቀልበስ እንደማይችሉ እርግጠኛ እንዲሆኑ ነው وأن الفضل بيد الله فضل ሲባል ደግሞ በአላህ እጅ ነው ያለው يؤتيه من يشاء ለፈለገው ሰው ይሰጣል الله ذو الفضل العظيم الله የትልቅ ችሮታ ባለቤት ነው ለፈለገው ሰው ላይ ችሮታውን ገንበር ያደርጋል ለማን ይሄንን እንዲህ አይነት ነገር ለምን ሰጠህ ብሎ ሊከላከል ሊቃወም ሊመክት ሊያስቀር የሚችል አካል የለም ما يفتح الله للناس من رحمة فلا ممسك لها الله ለሰዎች የከፈተው ረህመት አጋዥ የለው ይከለክላት የለም وما يمسك فلا مرسل له من بعده እሱ ያቀበውን የከለከለውን ደግሞ የሚለቀውና ለአንድ አካል እንዲደርስ የሚያደርግ ማንም شاء الله أن تكون النبوة في محمد صلى الله عليه وسلم الله سبحانه وتعالى نبيነት በመሐመድ ላይ እንድትሆን ፈለገ يهودوች ነሳራዎች ቢሐስዱ ይሄን ነገር ማስቀረት አይችሉም آخر ما تيسر من تفسير سورة الحديد ولله الحمد والمنة